አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ዛሬ ኮብዝ ልንሰራ ነው። ኮብዝ እዚህ ጋር 5 ሲኒ እንትን አለኝ በደንብ የሞላ ቤኪንግ ፓውደር አለኝ፣ እርሾ፣ ስኳር አለኝ፣ ትንሽ ጨው እናደርጋለን። ያው እንግዲህ ባይዘይ ስቴፑን ትላላችሁ እና ስቴፑን እየጠበቀን አብረን እንሰራለን። ባይዘይ ኮብዝ በጣም ነው እንትን የምለው እና ማለት ነው። ኮብዝ እንደምታውቁት ውሃ እንትን ስኳርና ጨው አንድ ያደርጋችሁ እንትን ትችላላችሁ እና ማለት ነው በዚህ ስኳሩ ያው ትንሽ ማንኪያ ነው። ይሄ የሾርባ ማንኪያ 3 ከሾርባ ያንሳል። ትንሽ ደግሞ ጨው ያ ጨው ጫፍ ላይ ያደርግ ቤኪንግ ፓውደር እንትን ላይ ነው የምናደርገው ዱቄት ላይ ቤኪንግ ፓውደር የምናደርገው ዱቄት ላይ ነው እንዳይጠፋ ብዬ ነው። ያው አንድ ማንኪያ ከትንሽ ጫፍ ላይ አስነካው ግማሽ በተፈቀሩ ይሄ ከዛ ደግሞ እዚህ ላይ እርሾ ለማንኛውም ጊዜ እርሾ ስጫ አንድ ከትንሽ እርሾ ማለት ኢትዮጵያ ላይ የሚሸጥ እርሾ አለ ስለምንጠቀም እና ውዶችዬ ከዛ ውሃ አድርጌ እንበጣበጣለን። ያ እና ማሮቼ ማለት ነው ምንድነው የምናደርገው ይሄን እንበጣበጣለን። እቺ ግን ቤኪንግ ፓውደር ዋና እንትና እንደውም ጨው እዚህ ላይ መሆን ነበረበት። ያው የኔ ፍጥነት ነው መርጧል። ለዛ ነው ጋይስ ቤኪንግ ፓውደር ከዚህ ጋር እርሾ ደግሞ ከዚህ ጋር ጨው እዚህ ላይ መግባት አልነበረበትም። የራሴ ችግር ነው። እንደዚህ አድርገን ለ10 ደቂቃ እናስቀምጠዋለን። ከዛ ወደዚህ እንገለብጠውና አብኩተን እንመጣለን። እናም ጋይስ እዚህ ጋር ማለት ነው ሳንድዊቻችን ልንሰራ ነው። እዚህ ጋር የሳንድዊች እንቁላል በቲማቲም አድርጌ እና ደግሞ ምንድነው ይሄ የሚባለው ጥቅል ጎመን ሰርቻለሁ። ባይዘው ግን ከለር ምናምን ስላላረኩበት ነው። አሁን እዚህ ጋር ኮብዛችን ይኸው ደርሳለች። ኮብዛችን ይቺ አልበቃም ስትለኝ በእንጀራ ወረቀት ጠቀለልኳት። ይኸው ኮብዛችን ይኸው በዚህ መልኩ ሆናለች። እና አሁን ሳንድዊቻችንን እንሰራለን።